ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ውድ የፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ውድ ቤተሰቦች ዛሬ ቤቶች ይዤላችሁ መጥቻለሁ እና ደግሞ አንድ የምነግራችሁ ነገር አለኝ። በጣም በቃ ቢስሚላሂር ረህማን ረሂም ከምንሰማው ነገር አሳማሚ ብዙ ነገር አለና እንደው እህቶችን ሴቶችን ማስታወስ ታውቃላችሁ። በጣም ነው የምወደው። ላስታውሳችሁ ፈልጋለሁ። ጠፍቻለሁ አይደለ? በጣም ጠፋው። በሁለት ወሬ ነው መሰለኝ ዛሬ ቪዲዮ እየሰራ ያለሁትና አሁን 20 ምናምን ቀን ነው የቀረኝ ዩቲዩብ ቅጣቴን ልጨርስ ኢንሻአላህ። ከ20 ምናምን ቀን በኋላ ቅጣቱ አልቆ ያ ረቢ ወደ ድሮዬ ልመለስ ኢንሻአላህ። እና እህቶችዬ ወላሂ ዛሬ የሆነች ልጅ ታሪኳን ነግራኝ በጣም ነው በቃ ያሳዘነኝ። እና ሊላ ስንት አይነት ጉድ ነው ያለው። ሴቶችዬ በሁለት እግራችሁ ቆሙ። ቤቱንም እያያችሁ እሺ፣ ዋጋውን ነግራችኋለሁ። ቤቱን እያያችሁ ልንገራችሁና ሴቶችዬ በሁለት እግራችሁ ቆሙ። ወላሂ በባል አትደገፉ። እኔ ቤት ነኝ፣ ባሌ ያስተዳድረኛል፣ እኔ ቁጭ ብዬ ልጆቼን አሳድጋለሁ የምትሉ ተጠንቀቁ። ወላሂ ነው ሙራጅ ሳውዲ አረቢያ ነበረች። እዚህ አንድ ወልደው ነበር እዚህ ጃዛ እየመጣው ማለት ነው። ከዛ አዲስ አበባ ሄደች፣ ፕሮሰስ ጀመረላት። እሱ ዩሮፕ ነው ያለው። ከአዲስ አበባ ሄደች፣ ፕሮሰስ ጀመረላት። አዲስ አበባ 2 አመት ተቀምጣ ሁለተኛ ልጇንም እዛው ኢትዮጵያ መጥቶ ደማ አስረግዟት። ከዛ ነብሰ ጡር ሆና እሱ ወዳለበት ሄደች ማለት ነው፣ ወደ ዩሮፕ እሱ ወዳለበት። ሳውዲ ማስወልዳታል አንድ፣ ኢትዮጵያም ከገባ አዲስ አበባ ተቀምጣ አንድ አስረግዟታል። ከዛ እነዛ ሁለት አንዱን በሆድ አንዷን በእጁ ይዛ ሄደች። ከዛ በሄደች በሶስት ወሩ ባልየውን ቺት እያረገ ያዘችው ከሴት ጋር። እንግዲህ ወላሂ ስታምር ብታዩ ማሻአላህ፣ የጸባይዋ፣ የመልኳ፣ የስርዓቷ የተማረች በቃ ምን ብዬ ልንገረች፣ ጽድት ያለች ልጅ እንደ ይሄን እንኳን ይጎልሻል ማትባል እልም ጭልጥ ያለች አራዳ ልጅ ማለት ነው። እና እንደዛ እያደረገ አገኘችው ማለት ነው። ዳሱ የለመደ ነው ሱብሃንአላህ። ከዛ ሰመዛ ትደነግጣለች። እንዴት እንደዚህ የነፍሰ ጥሮኝ ጭራሽ እንደዛ አይነጉድ። ከዛ ስትል አፍሽ እንዳከፍቺ አያችሁ፣ እሱ ስለወሰዳ ማለት አፍሽ እንዳከፍቺ እዚህ ሀገር መጥቶ ታዲያ ምንድነው ሌላ ሴጋ ሳረጋይሽኝና ምንድነው ነው ያላ በድፍረት ማለት ነው። ከዛ እሷ ደግሞ እኔ እንደ ምንም ሰው ሀገር ቢሆን ምንም ሀገሩን ባላቀውም እንደው ሞታት አለው እንጂ ብላ በቃ ሆዷን እርግዝናን ይዛ ይሄንኛው ልጇን እጁን በእጇ ይዛ እያለቀሰች ዝም ብላ ውጭ ወጣ እያለቀሰች ስትሄድ የትግራይ ልጆች ያጋጥማታል ማለት ነው። ሀበሾች የትግራይ ልጆች እዛ አውሮፓ ውስጥ። ከዛ እነሱ እንደገና ወደ ካምፕ ወስደዋት ብለዋት ከዛ ከካምፕም እንደገና አሁን መንግስት የቤት ኪራይ ሰጥቷት ያንንም ወልዳ እንደገና ደግሞ ይሄንኛውም ልጅ አለ። ይሄ ሁለት ልጅ እያሳደገች ነው። እና በሷ እንግዲህ በሱ ነበረ እንትን የምትለው እና አሁን እንደገና ተፍ እያለ እየሰራይ ክብሬን የሚበልጠው ብላ ይዛ ወጣ። ይቺ ሴት አሁን ጀግና ባትሆን ራሴን ችዬ እኔ እኖራታለሁ እንጂ እሱ መጫወቻ መሆን አልፈልግም ባትል ኖሮ ሰነፍሴ ብትሆን ኖሮ በሰው ሀገር ልጆቼን እንጂ እንዴት ነው የሚሄደው? ሙያ የለኝ ምን ሰርቼ ላበላቸው እንዴት ልሆን ነበር የምትለው። ልጅቷ ግን ባለሙያና ጎበዝ ስለሆነች ምንም አልከበዳትም። እንደዛ ወጣ ማሻአላህ ይሄው ልጆቿን እያሳደገች ነው ብላ ይለሱ ለባለጌው እንጂ። እና ሴቶች በሁለት እግራችሁ ቁሙ። ወላሂ በባል አትተማመኑ ውዶቼ። ባል በመክዳት ብቻ እኮ አይደለም፣ እንደው ባይከዳሽ እንኳን ሞትም አለ። ቀድሞሽ ሊሞት ይችላል ካንቺ በፊት። እሺ ይዘን ሰዓት ምን ሊበቃሽ ነው? እንደው አይከዳኝም እንኳን ብለሽ ዝም ብለሽ ምን ትወራረሚ ከሆንሽና የራሳችሁን ስራ ወላሂ የራሳችሁን ዓለም ፈብልኩ። ሞያ ተማሩ። በጣም ሞያ ትምህርት እዚህ ሀገር አሁን ብታዩ የምግብ ሞያ ሼፍ መማር ትችላላችሁ። የኩኪስ ኬክ ሞያ መማር ትችላላችሁ። የዲኮር ሞያ መማር ትችላላችሁ። ስፌት መማር ትችላላችሁ። አበባ መፈብረክ አበባ ይሄ ጊፍት የሚጠቀለልበት አለ አይደለ? እሱን ገዝታችሁ ከዛ አበባ መፈብረክ ትችላላችሁ። የተለያዩ አበባዎችን መስራት ትችላላችሁ። ብዙ የሌለ አይነት ሞያ የለም እዚህ ምድር ላይ ብዙ አይነት ሞያ አለ። ስለዚህ ሞያ ተምራችሁ የራሳችሁን ስራ ስሩ፣ እየሰራችሁ ትዳሩን ኑሩ። በቃ እንደዚህ እንትን ሲል አትወድቂም። በራስ መተማመንሽ አለ፣ የራስሽን ነገር ትሰሪያለሽ። ይሄ ግን በባል የምተማመነውን እንደማውን አሁን እንደዚህ ከመንጣቴ በፊት እየሰማውን ነበርና አቅርባ ጓደኛዬ እሷ ቤት አሁን ማለት ነው ከወለደሽ ማለት ነው ገና 7 ቀኗ ነው። አራስ ቤት ናት እና እያለች እያለቀሰች ነው። የተወሰነውን ስለቀዳሁት አነስገባላችሁ እያለች በቃ ጭልምልም ብሎባታልና እየመከርናት ነው። አይዞሽ ከራስ ውጭና ሆነ አንቺ
ከ40 ቀን በኋላ አይዞሽ እንደው ምኒቷን ሰርተሽ ያሉትን ልጆቹንም ይሄንንም አሁን የለሽውንም 3 ናቸው አጠቃላይ ይዘሽ ትኖሪያለሽ። አይዞሽ አራስ ቤቱን ፍትት አድርጎ እሱ ሄደ ወደ ሌላ ሴት። እንደዛ ይነጉዳልና በጣም ነው ድብርት ውስጥ ገብታለች። በቃ ያኔ ራሴን አጥፊ ሁሉ ይለኛል እያለች እዚህ ደረጃ ሁሉ ደርሳለችና እንደዛ አይነት ደረጃ ላይ ሴቶች የምንደርሰው በወንድ ላይ ስንደገፍ ነው። በወንድ ትከሻ ስንተማመን ነው። የራሳችን ዓለም ካለን የራሳችን የፈበረክነው ስራ ካለን የራሳችን ሙያ ካለን እንደዚህ ሲሆንብሽ ፍቅሩ ብቻ ነው የሚያስለቅስሽ። አዎ ከሄደ ፍቅሩ ሊያስለቅስ ይችላል። ቀላል ነው። ያን አሳልፈሽ መስራት ትችላለሽ። አይጨልምብሽም ዱንያ እና በቃ እንደዛ ትሆኑ። እኔ እንጃ ለምን እንደው አላውቅም። አሁን ላይ እንዳለ ወንዶች ሁሉ እያደረጉ ያሉት ነገር ምንም አልገባኝም። አራስ ቤት ነው በሚስታቸው ላይ እየደረቡ ያሉት። አሁን በቃ ይቺ የመጀመሪያ ሚስታቸው መከራ አይታ አብረው እዛ ደረጃ ድህነቱ አብራ መከራ አይታ ያለሳለፈችው ሚስት ጋር ማለት ነው እልፍ ሲልለት እሷ ላይ መደረብ ድህነቱንና ሚስቱ ሆነ የሚጥል በቃ ሲያልፍላት ድህነቱንና የመጀመሪያ ሚስቱ ሆነ የሚጥ አሁን ደግሞ ነው ምን እንደሆነ አላውቅም። ወንዶች ከኛ ጋር ችግራቸው አራስ ቤት ሆነ በሚስታቸው ላይ ሚስት የሚደርቡት። አሁን የሀምዛ የሚባለው ታውቃለች፣ ሳውዲ አረቢያ ሲኖር ከሚስቱ ጋር ልጆቹና ሚስቱን ይዞ ሀገር ገብቶ ኑሮ ሲመራው ሚስቱና ልጆቹን ጥሎ መጥተው ዱባይ ላይ ምን አቀራለሁ ምን እላለሁ እያለ ብሩን ሰባሰበ፣ ሸቀጡ ምኑን ሱቁን ከፈተ፣ መኪናውን ገዛ፣ አማረበት። ዛሬ ሰርጉን ቲክቶክ ላይ ያየው ጉድ አልኩኝ ወላሂ። ያች አብራ መከራይታ ሀገር የገባችው ምስኪን ሚስቱ ከነ ልጆቿ እዛ ቡቱቱ ቤት እዛ ቡቱቱ ህይወት ጋር የተቆራመደች እሱ 00 ዳለዋ የሚገላበጥ ምንም ነገር አድርጋ የማታውቅ አንድ ፍሬ ልጅ አገባ። አሁን እነዚህ ናቸው እንግዲህ ማሻአላ በሸሪያ ሁለተኛ ገቡ የሚባሉት። ምን ጉር ነው እንዴ ወንዶች? ቆይ ከመጀመሪያ በድህነት ያገባችሁት ሚስታችሁን አብራችሁ ሲያልፍላችሁ ከመጀመሪያ በድህነት ያገባችኋት ሚስትና ያንን ህይወት ነው አብራችሁ የምትጥሉት እናንተ። ለዚህ እኮ ነው እኔ ሴቶች ወንድ ልጅ ራሱን ሳይችል አታግቡ የምለው እኮ ለዚህ እኮ ነው። ሲያልፍለት እንደዚህ በድህነቱ አግብተሽው ከሆነ አብረን እንለወጣለን ብለሽ ሲያልፍለት ሀቢብቲ እልፍ ሲልለት አንቺና ድህነትሽን አብሮ ወደ ቆሻሻ ብሎ ወደ ሌላ ነው የሚሄደው። በቃ የስንቱ ወንድ እያየን ነው። በቃ ደግሞ ላይ አራስ ቤት በቃ አራስ ቤት የመጀመሪያ ሚስታቸው አራስ ቤት ሆነ ሁለተኛ መደረብ ጉር ነው። እንደ አራስ ቤት እኮ ለሴት ልጅ እንደው ቢያንስ ምን አለ ከአራስ ስትወጣ እንኳን ደርበክ ትፋታም ለሷ ምንም አይደል። አራስ ቤት ሆና የአራስ ቤት ድብርቷ መቻ አነሳትና ያ ስታምጥ ያጣችው ኃይል ጉድ መቻ አነሳትና ወይኔ እንደሆነ ሳስባችሁ ልትበቀሉ ነው እንዲያገባችሁ እንላለን። አሁን ሚስቱ አራስ ቤት ሆና ማግባቷ ምን ይሉታል? ሚስቱን ሀገር አስቀምጦ ከነ ልጆቿ ችግር ላይ እሱ ወደ ሌላ ሀገር ሄዶ ማግባት ምን ይሉታል? ልታሰቃዩ ነው እንዴ የምታገቡን? ቆይ ያገባችሁት ኧረ ምን ጉር ናችሁ? ወላሂ ለዋዚም አኡዙ ቢላ ምን ሸይጣን ረጂም። የቀኑ የምንሰማው ልጅ ዛሬ አሁን የ3 ቀን አራስ ነች። 3 ቀኗ በአራስ በ3 ቀኗ ሄደ የምታገባው የሆነ ራሷን ማጥፋት እስከ ደረጃ ደርሳለች። ራሷ እያስጠላት የቤታችን ስሜት እንዲሰማት እንደማትረባ አድርገህ ነው እኮ የሰራባት። ፈጣሪ ማትረባ አድርጎ ያስቀርክና ወደዛ